አንድ ሰው ታስሯል ሲባል የት ነው የታሰረው ትሉታላችሁ? ወይ ቃሊቲ ወይ የሆነ ማረሚያ ቤት ነው ያለው፣ በቃ ይታወቃል። ግን ፊዚካሊ ያልሆነ እስራት ሲያጋጥመው የምታውቁበት ምልክት ይሄ ነው፣ የትም አይሄድ። ጠላት ደስ የሚለው ምን ስትሆን መሰለ? ካሰማው የክስ ድምጽ የተነሳ ተሳስረ ቤት ስትቀር አዲስ ነገር ለማድረግ ለመፍጠር የሆነ ነገር ለማድረግ አይ ስትል የዛ ጊዜ ጠላት ደስ ይለዋል። ልቀቀኝ ወጊድ ከኔ ጋር በጌታ በኢየሱስ። የተያዘብን ነገር ከእግዚአብሔር ከሆነ በእግዚአብሔር ስም አናስለቅቅም። ነገር ግን ይሄ የገደብ ህይወት ከአጋንንት ከሆነ ከሰይጣን አሜን ከስጋውያን ከሰዎች ከሆነ እግዚአብሔር ዛሬ ይሰብረዋል ከላያችን። የተለያየ እስራት ውስጥ ያሉ የኛ ዘመዶቻችን በተለያየ አይነት የማይቅ ነገር ግን የነገ አዋሪያ የሆኑ የነገ ፓስተሮች የሆኑ የነገ አስተማሪዎች የነገ ትልቅ ስፍራ የሆኑ ዛሬ ግን በአንድም በሌላም የታሰሩ ሰዎች የሚፈታ የእግዚአብሔር እሳት ያገኛቸዋል። ለአመታት ከሰነበትንበት አንዱ የገደብ ህይወት መገለጫው እሱ ነው። ባይዘው ያሳምናል። በቃ አንተ ቀበሌ 10 ምናምን ነው ከዛ አትወጣም ይላል። ያንተ ያለህበት ነገር ይሄ ነው ይላል። ገደብ እሱን ይናገራል። ተሰምሯል፣ አታየውም ግን ያወራል። ኢንቪዚብል የሆኑ እስራቶች ናቸው። የትኛውም አይነት ገደብ እግዚአብሔር ከህይወታችን ላይ ይሰብረዋል። ምንድነው የመሰበሩ ምክንያት ካላችሁኝ ይሄንን ለህዝቡ እንድናገር ነው የሰጠኝ። ለምንድነው የሚሰበረው ካላችሁኝ የመጀመሪያውና ዋናው ምክንያት ኢየሱስን ይዘነዋል። ኢየሱስን ይዘን ልንገደብ አያስፈልገንም። ነገር ግን እግዚአብሔር አንዳንድ ጊዜ በህይወታችን ላይ ገደብን ሲያመጣ በህይወታችን ላይ የሚኖሩ አንዳንድ ሊሚቴሽኖች እግዚአብሔር ፈቅዶ የሚያደርጋቸው ገደቦች አሉ። እግዚአብሔር ለአንዳንድ ነገር አሳልፎ አይሰጠንም። በጊዜው ነው ውብ አድርጎ የሚሰራው። ስለዚህ ይሄንን ነገር ልናስብ ልናውቅ ያስፈልገናል። የተያዘብን ነገር ከእግዚአብሔር ከሆነ በእግዚአብሔር ስም አናስለቅቅም። ነገር ግን ይሄ የገደብ ህይወት ከአጋንንት ከሆነ ከሰይጣን አሜን ከስጋውያን ከሰዎች ከሆነ እግዚአብሔር ዛሬ ይሰብረዋል ከላያችን። ግን ይሰማኛል እግዚአብሔር ይሄንን መልእክት በልቤ ላይ ሲያመጣ የሆነ ሰው የገደበብን አጋንንት የገደበብን ነገር እግዚአብሔር ይሰብርልናል። 3 አይነት ገደብ አለ። አንደኛ አካላዊ ገደብ አለ። ሁለተኛ የአእምሮ ገደብ አለ። ሶስተኛ መንፈሳዊ ገደብ አለ። አካላዊ ገደብን ጥሰን ልንወጣ ያስፈልገናል። ለረጅም ጊዜ የተያዝንበት የሥራ ቦታ ካለ እግዚአብሔር ያልፈቀደው እግዚአብሔር ዛሬ በኢየሱስ ስም ከላያችን ላይ ሰብሮ ይጥለዋል። አረ ቀላል እንዳይመስላችሁ። የኢየሱስ አንድ ና ማለት በኋላ ያራምዳል። አንድ ሰው ከተወሰነበት ቦታ ላይ በኢየሱስ ስም ፈቀቅ ማለት ይሆነ መሄድ ይሆንለታል በኢየሱስ። ውስጣችሁ እየተሰማችሁ ያላችሁበት ቦታ እንዳላረካችሁ የእናንተ እንዳልሆነ እያወቃችሁ ስራችሁ ሊሆን ይችላል፣ አገልግሎታችሁ ሊሆን ይችላል፣ ቤታችሁ ኤኒቲንግ ከሆነ እግዚአብሔር ዛሬ ፑሽ ከኋላ ያ እብድ ሰው ሁልጊዜ መኖሪያው ሰፈሩ መታወቂያው የት ነው ከተባለ መቃብር ቦታ ነው። አካላዊ ገደብ ነበረበት። አካላዊ ገደብ ቢኮዝ ታስሯል። ሌጊዮን ላዩ ላይ ሰፍሮበታል። ሰርግ መሄድ አይችልም፣ ስራ መስራት አይችልም፣ ምንም ነገር ማድረግ አይችልም። መታወቂያው በሙሉ መቃብር ስፍራ። ዛሬ በጌታ በኢየሱስም ለእናንተ ካልሆነ ስፍራ ኢየሱስ ካልወሰነልን ስፍራ ሰማይ ካልጻፈልን ስፍራ በኢየሱስ ስም አወጣዋቸው። በኢየሱስ ስም መውጣት ሆነልን። ኢቭን ኢፍ ለ430 ዓመት ብንቆይ እንኳን ኖርክበት ማለት ከረምክበት ማለት ያንተ ነው ማለት አይደለም። ለአመታት ከሰነበትንበት አንዱ የገደብ ህይወት መገለጫው እሱ ነው። ባይዘው ያሳምናል። በቃ አንተ ቀበሌ 10 ምናምን ነው ከዛ አትወጣም ይላል። ያንተ ያለህበት ነገር ይሄ ነው ይላል። ገደብ እሱን ይናገራል። ተሰምሯል፣ አታየውም ግን ያወራል። ኢንቪዚብል የሆኑ እስራቶች ናቸው። ማሻካታዳ ኢየሱስ ብቻ ሲመጣ የሚንበረካክለት። አረ የዛሬ ዓመት ያስቀመጡን ቦታማ ዛሬ ማንገኝ በፍጹም መጽሐፍ ቅዱስ ሲናገር በተራራ ላይ እንደሌላ ሰው ተለወጠባቸው። የሚያውቁት ሰው ተለወጠባቸው። ከክብር ወደ ክብር ነው። ከክብር ወደ ክብር ነው አይሰራም። we refuse። አረ ኢትዮጵያ ውስጥ ነን ያለንን ይጠም ነው የምንኖርበት መንግስት ቀይረናል። አሜን። ሌላ እንዳታስብ። የእግዚአብሔር መንግስት ነዋሪዎች ነን። ሃሌሉያ። የእግዚአብሔር መንግስት ነዋሪ። ሁለተኛው ገደብ ያስተሳሰብ ገደብ ነው። ሰዎች ኦሬዲ በመናቸው ታስረዋል፣ በአስተሳሰባቸው ታስረዋል። አንድ ሰው ታስረዋል ሲባል የት ነው የታሰረው ትሉታላችሁ? ወይ ቃሊቲ ወይ የሆነ ማረሚያ ቤት ነው ያለው፣ በቃ ይታወቃል። ግን ፊዚካሊ ያልሆነ እስራት ሲያጋጥመው የምታውቁበት ምልክት ይሄ ነው፣ የትም አይሄድ። የትም የዛ ቃሊቲ ተጠይቀዋል፣ ሌሎች እስር ቤት ተጠይቀዋል። ነገር ግን ማይታይ እስራት ውስጥ ያለ ሰው በህይወት ለውጥ የለም፣ እንቅስቃሴ የለም። በ10 ዓመት ውስጥ የሚያሳየው ለውጥ የለም። በ15 ዓመት ውስጥ የሚያሳየው ለውጥ የለም። የኔ ነው ይሄ መኖሪያ ብለው ተቀብሎታል። ዛሬ ግን በኢየሱስም ተቃወም ነው።
እምቢ የሚል ካለ ከላይ ቀንበር የተሰበረ ይሆናል። ሙቭ ማድረግ ይሆናል በኢየሱስ። እንዲያውም ጌታ እንደዚህ ብሎኛል፣ በየቀኑ ለውጥ ታያላችሁ። አረ አይደለም በአመት አይደለም እላችሁ የሚሰራ ሁሉ ይከናወንለታል ተብሎ በየቀኑ በየሲዝኑ ፍሬን ይሰጣል ተብሎ እንደተጻፈ ፍሬያማነት የእናንተ ድል ፈንታ ይሆናል። መልእክቴ ይሄ ነው ጌታ የተናገረኝ። ገደብ አልባ ህይወት፣ ገደብ አልባ ህይወት። ጸልየዋል ሰዎቹ፣ ነገር ግን በዛ ፍጥነት እንደሚመጣ አላወቁም። ግን መልአክ ጣልቃ ከፍቶ መልአክ ጣልቃ ሲገባ ገደቦችን በሙሉ ያነሳል። አንተ ወዳለህበት ይገባና እንዳትንቀሳቀስ ያደረገህን ገደብ ይሰብረዋል። መልአኩ ገብቶ ከወይኑ ይዞት ወጣ ነው። እዚህ መሆን የለብህም ማለት መተው ሲያንኳኳ እንደገና ዘጋች። ኦሬዲ መለኮታዊ ጣልቃ ገብነት ሆኗል። ጴጥሮስን ከገደበው ከዛ የእስር ቤት ገደብ መልአክ ተልኮለት ነፃ ወጥቷል። እልምልም የሚመስል የህይወት ምዕራፍ ውስጥ ጌታ ያስገባቸዋል። አሸንፉት። ይሄንን ምሳሌ 4:18 ላይ የጻድቅ መንገድ ግን ሙሉ ቀን እስኪሆን ድረስ እየተጨመረ ይሄዳል ነው። ፕሬዝ ጋድ። ስለዚህ ፊዚካሊ የሆነ ገደቦችን፣ ሜንታሊ የሆኑ ገደቦችን፣ የመጨረሻና ሶስተኛ ስፒሪቹዋል የሆኑ ገደቦች አሉ። ስፒሪቹዋል የሆነ ገደቦች የኢየሱስን ፕሬዘንስ የሚፈልጉ በአማካሪ የማይሆን በአንደኛ ሁለተኛ በማለት የማይሆን ኃይል የሚጠይቅ ስፒሪቹዋል የሆነ እስራቶች። የሚገርማችሁ ያቺ ሴት 7 አጋንንት ይወጡላት አባራካታ ዳባሽ ስፒሪቹዋል እስራት ነበረባት ላይ አለ። ነፃ መውጣት ያቃታት ግን ግሬት የሆነ ዴስቲኒ ያላት ሻካላ ባራሪያት። ይሄኛው እኮ እብድ እኮ ሰውዬ ጌርጌሶን ለሱ እኮ አይገባው፣ ነገር ስፒሪቹዋሊ ታስሯል። የግዴታ የበለጠ ኃይል መምጣት መቻል አለበት። ከማይመጥንን ስፍራ የሚያወጣ የሰማይ እሳት አሁን ያርፍብናል በኢየሱስ። ይሄ መልእክት እናንተን ብቻ አይደለም፣ በተለያየ እስራት ውስጥ ያሉ የኛ ዘመዶቻችን በተለያየ አይነት የማይቅ ነገር ግን የነገ አዋሪያ የሆኑ የነገ ፓስተሮች የሆኑ የነገ አስተማሪዎች የነገ ትልቅ ስፍራ የሆኑ ዛሬ ግን በአንድም በሌላም የታሰሩ ሰዎች የሚፈታ የእግዚአብሔር እሳት ያገኛቸዋል። መንፈሳዊ እስራት ውስጥ ሰይጣን ይከታል። እኛም እንደዛ ነበርን፣ አይናችን የታወረ ነበር። ነገር ግን መጣና ኢየሱስ ፈታን። ዛሬም ያለ ማንኛውም እስራት ካለ መንፈሳዊ በኢየሱስ ስም የተበጠሰ ይሆናል። ድሮ በእኛ ጊዜ ደብል መምታት ነበር። ደብል መምታት አንደኛ ክፍል የነበረው ሰውዬ ሶስተኛ አሪፍ ሲማር ማለት ነው። ሶስተኛ የነበረው አሁን ደብል ቀርቷል አይደል? መንፈሳዊ ዓለም ላይ ግን አሁንም አለ። እውነቴን ነው የምልህ። ኤልያስን የቀደመው መሰለው ንጉስ፣ ነገር ግን በመለኮት ትራንስፖርት ወገቡን አሸንፍጦ ቀደምኩት ባለ በፊት የሚያስቀድም የእግዚአብሔር ትራንስፖርት። ሰሞኑን ቀድመ ትገኛለህ በሉትና ንገሩ። ይህን ልናገር፣ ገደብና የፍርሃት ህይወት አንድ ላይ አይሄድም። በዚህ ነው የምጨርሰው። ገደብ አልባ ህይወት ለመኖርም ፈልገ ፈርተም አይሆንም። እንዲያውም ፍርሃት የገደብ ህይወት ምንጭ ነው። ነገ ምን ሆናለሁ፣ ከነገ ወዲያ ምን ሆናለሁ፣ ምን ይመጣብኛል፣ ይሄን ብጀምር እየፈራ ምንም አይነት ተአምራት በህይወት አታይም። ዛሬ የፍርሃትን ቀንበር የሚሰብር የእግዚአብሔር እጅ በኢየሱስ ስም በህይወታችን ላይ ምንም ልትሆን አትችልም በሉትና ንገሩት። አጠገባ እግዚአብሔር በእጁ መዳፍ ቀርጿል በሉት። ሰይጣን እያስፈራራ ያለ ነገር ካለ እነግርሃለሁ፣ ምንም አትሆንም። እግዚአብሔር አለ። ስለዚህ በድፍረት እላለሁ፣ ጌታ ይረዳኛል፣ ኢየሱስ ያድናል፣ አልፈራም። ስለዚህ ፍርሃትን ከላያችን ላይ ሊሰበር ያስፈልጋል። ብሄድ ብሰምጥስ፣ ብሄድ የሆነ ነገር ቢያጋጥመኝስ? ነው እጁ አለ የሚያወጣ፣ እጁ አለ የሚያወጣ፣ እጁ አለ የሚያወጣ፣ እግዚአብሔር አለ የሚያወጣ። ስለዚህ ፍርሃት አያስፈልግም። ሁለተኛ የክስ ህይወትን ከታችሁ ላይ ስበሩ። ክስ ሰዎችን ያስራል። የክስ ህይወት ሰዎች በገደብ ህይወት እንዲመላለሱ ያደርጋል። ከሳሽ ዲያብሎስ፣ ራሳችሁን በራሳችሁ የምትከሱ ሰው፣ የእግዚአብሔር ለማግኘት የምታስቡ ሰዎች ራሳችሁን እየመታችሁ
በፍጹም እግዚአብሔር በዚህ አይመንም። እንዲያውም መጽሐፍ ቅዱስ የሚለው ታላቅ ብድራት ያለውን ድፍረታችሁን አትጣሉ ይላል ዕብራውያን ምዕራፍ 10 ዕብራውያን ምዕራፍ 4 ቁጥር 16 ላይ ከ14 ጀምሮ ሊቀ ካህን አለን ይላል። የእግዚአብሔር ልጅ ኢየሱስ ጠበቃ አለን። ከሳሻችን ዲያብሎስ ተጥሏል። አሁን በክርስቶስ የሆኑት ይላል ሮሜ 8 ላይ ኩነኔ የለባቸውም ይላል። ሰይጣን በጣም የሚያስራቸው ሰዎች ቅድም ያልነውን እንትን ይሄ ቦክስ የሚያስቀምጥባቸው የሚያስራቸው ሰው በትላንትና ህይወት የሚከሳቸው እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? hey agree with God በቃ አለቀ። ከእግዚአብሔር ጋር ከተስማማ you finished it። አያ በመስቀል ላይ የተሰቀለው ሰውዬ ከበደላቸው ሰዎች ጋር በሙሉ ዲል አላረገም። ከኢየሱስ ጋር ነው ዲል ያደረገው። አለቀ ጨረሰ። ዛሬ በገነት ከኔ ጋር ትሆናለህ። ክስ ተቀደደ። አሜን በሉ። ኢየሱስ ያድናል። እስኪ ይህንን ኮንፌስ አድርጉ። እኔ ኃያል ነኝ በሉና ኃይልን በሚሰጠኝ በክርስቶስ ሁሉን ማድረግ እችላለሁ። የትኛውም ጠላት በእናንተ ደስ አይለው። ጠላት ደስ የሚለው ምን ስትሆን መሰለ? ካሰማው የክስ ድምፅ የተነሳ ተሳስረ ቤት ስትቀመጥ አዲስ ነገር ለማድረግ ለመፍጠር የሆነ ነገር ለማድረግ ስትል የዛ ጊዜ ጠላት ደስ ይለዋል። ልቀቀኝ ወጊድ ከኔ ጋር በጌታ በኢየሱስ ከአምላኬ ጋር ወደፊት ይሄዳለሁ። በጨለማ ብቀመጥ እንኳን እግዚአብሔር ብርሃን ይሆንልኛል። አሜን አሜን። መጽሐፍ ቅዱሳችን በደንብ ልንመለከት ያለው ወድቅ ለጌታዬ ብነሳም ለጌታዬ። አለቀ። ሰይጣን በእኔና በጌታዬ መካከል ምንም አይመለከትም። አለቀ። because ኔም የተደረገው ውሸታም ነው ይላል፣ ሌባ ነው ይላል። አንዱ ስሙ ደግሞ ከሳሽ ነው። ልጁ ነፃ ያወጣው በእውነት ነፃ ወጥቷል። በነፃነት ልንኖር ክርስቶስ እዚህ ከኔ ጋር ተስማሙ። እኔ አሁን የሰለቸኝ እሱ ስለሆነ ቻው ትላንትና ይበሉና ያልፋል ሁሉ። ወይ በጣም ኦብሰስድ ከዛ ነገር ጋር ለምትፈታ በቃ ተቀቃር ከኑር የሚያስታውሷችሁ ሰዎች ስለ ውድቀታችሁ ዛሬ በኢየሱስም ዲስኮሚኒኬት አረከው። አንዳንድ ሰው የዛሬ አመት ጊዜ በፊት ያለውን ነው ፋይል የሚያወጣው። መዝገብ ቤት ነው እንደምትሰራው። አለቀ። ጌታዬ በሚጠራኝ በአዲሱ ስም ጥራኝ። አዲስ ስም ጌታ አውጥቶልኛል። ምን የሚል አዲስ ፍጥረት፣ ምን የሚል ጻድቅ የሚል፣ ምን የሚል የእግዚአብሔር ልጅ የሚል አዲስ ስም ለጥፎብኛል። ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ባዶ ሻካታ ላባ ፍሬሽ የሆነ እውነት የሆነ የእግዚአብሔር ቃል። ማንም በክርስቶስ ቢሆን ማን እንደሆነች ቢያውቅ እኮ አሉት ኢየሱስ። ራት እየበላ መታግሩን ስታብስ እሱ ግን የተለወጠች እንደሆነ አውቆታል። ኃጢአታችሁ እንደ ደም ቢቀላ እንኳን እንደ ባዘቶ ነጭ አደርገዋለሁ። I will never remember your sin ነው። ኃጢአታችሁ ፈጽሞ አላስብባችሁ። የልጁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻናል ነው የሚለው። ሁሉም ድንጋይ አንስቶ ሊወግራት ሲፈልግ ከበሮ ናት ኢየሱስ። ልጄ ወይ ኃጢአትሽ ተሰርቷል። ድጋሚ ግን ኃጢአት ናት። በቃ ዛሬን እስትንፋስ ያገኘው የሚቀጥል ህይወት ስላለ ፋይል ዝጋ። ወደ መዝገብ ቤት ድጋሚ አንድ ሰው ነገረኝ። በሕግ ይርጋ የሚባል ነገር አለ። ምን ማለት ነው? የሕግ ሰው ጊዜውን ጨርሷል ነው እንደሱ ነው። ይርጋ የሚባል አንድ ኬዝ ይርጋ ይባላል። ማን ነው ቢያስረዳ? አንድ ሰው ግን ሲነግረኝ እንደዚህ ያለኝ እና ይርጋ ሲባል በቃ ያ ኬዝ ካሁን በኋላ አይታይበትም ነው። በሰው አይታይም አይደል? በቃ አይነሳበትም። ስንት ዓመት ነው? አይ ቲንክ 10 ዓመት ይመስለኛል። ከ10 ዓመት በኋላ አይታይም ያ ኬዝ። ሕግ ራሱ ይርጋ ጉዳዩ በይርጋ ይዘጋል። ከዛ በኋላ ስለዛ ኬዝ ያ ሰውዬ ተጠያቂ አይደለም። መንግስት ራሱ ይርጋ ይባላል። ከስንት ዓመት በኋላ መንፈሳዊ ዓለም ከ10 ዓመት በኋላ አይደለም። በክርስቶስ ኢየሱስ ደም ከታጠብክ በኋላ ትላንትና በፍጹም አይረባ በፍጹም በዚህ ነው በበደላችሁ ለማጥያታችሁ ሙታን ነበራችሁ። አሁን ግን ይላል በክርስቶስ ጋር ህይወት ነው። ስለዚህ ጌታ ደግሞ ደጋግሞ የሚለን የገደብ ህይወትና ክስ አብሮ አይሄድም።
ቅደድ፣ የክስ ህይወት ቅደድ፣ አለቀ በቃ። አይ ሻካዳላባ የቤቱ ዋና ባለቤት ከተቀበለ በሩ ጋር ያለው ሰውዬ ምንም አያመጣ። አለቀ በቃ። እሱ ነው ና ያለ፣ እሱ ነው ና ተቀመጥ ያለ፣ እሱ ነው ከኔ ጋር ሁን ያለ፣ እሱ ነው መንፈሱን የሰጠ፣ እሱ ነው ልጅ ያደረገ። አለቀ በቃ። ለሆነ ሰው መልእክት የሆነ ይመስለኛል። ኢየሱስ ክርስቶስ ያድናል። ፊትህ ሲያበራ ይታየኛል በሉትና እንዲያውም ልንገራችሁ የምናልፍባቸው እስር ቤቶች ባይኖሩ ኖሮ የምናልፍባቸው የተጣልባቸው ጉድጓዶች ባይኖሩ ቤተ መንግስቱ የለም ነው። ስለዚህ የተሰበርንባቸው ቦታዎች የምናፈራባቸው ምክንያቶች ናቸው። ኢየሱስ ያድናል። መሰበር ሲኖር ማፍራት የሚኖር አለቀ። እንደዚህ ከሆንክ ማንም ሊጥልህ አይችልም። ማንም ወደ ኋላ ሊያስቀርህ አይችልም። ኢየሱስ ክርስቶስ ያድናል። ስንቶቻችሁ እግዚአብሔርን ተወዱታላችሁ? እጅ ማየት እፈልጋለሁ። እግዚአብሔርን ለሚወዱት እንዳሳሙ ለተጠሩት ነገር ሁሉ ተያይዞ ለበጎ ይደረጋል። ሁለት ክራይቴሪያ እግዚአብሔርን ለሚወዱት እንዳሳሙ ለተጠሩት ነገር ሁሉ ተያይዞ ለበጎ። እግዚአብሔር ሐሳብ በልጁ በክርስቶስ ኢየሱስ እንድናመን ነው። ሁለቱንም አሟልተናል። እግዚአብሔርን ወዳለሁ አለቀ። ከዛው ነገር ሁሉ ለበጎ እንዲደረግ እናውቃለን። አሜን። የሚያስጨንቃችሁን ሁሉ በማን ላይ ጣሉት? በእርሱ ላይ ጣሉት። ኤቭሪ ከሳሽ ከቤታችሁ ላይ ዛሬ ተነቅሎ ወጣ። ስለዚህ የገደብ ህይወት ፍርሃት ተሰበረ፣ የክስ ህይወት ተሰበረ። ሶስተኛው ልናገርና ልጨርስ። የገደብ ህይወት የሚያጋጥመን ሰዎች የከበቡን ሰዎች ናቸው። ከከበቡን ሰዎች በላይ በህይወታችን ብሬክ ስሩ ማየት አንችልም። የከበቡን ሰዎች ያክል ነው የምናፈራው። በህይወታችን ላይ ከማን ጋር ነው የምንውለው? ከማን ጋር ነው የምንወጣው? የተነገረን የትንቢት ቃል እንዲፈራ የሚያደርጉ ሰዎች አሉ። ነገር ግን ገደብ የሚያደርጉብን ሰዎች አሉ። እግዚአብሔር ከእንደዚህ አይነት ሰዎች ይገላግላችሁ። በእውነት ይገላግላችሁ ጌታ። መጽሐፍ ቅዱስ ሲናገር ተናግሬ ጨርሳለሁ። ሰይጣን የብርሃን መልአክ መስሎ ይመጣል። አንዳንድ ሰዎችም አሉ ላያቸው አሪፍ ነው፣ ውስጣቸው ግን they are not good truth they are not። ለዚህ ነው ክፉ ባልንጀርነት መልካሙን አመል ያጠፋዋል። ከከበበውን በላይ ፍሬያማ መሆን አንችልም። ሔዋን ውሏን ከእባብ ጋር አድርጋ ነው ህይወቷ ላይ ገደብ ያመጣችው። ጌታ ውሏችንን ያስተካክልልን። መልካም ሰዎች ይስጠን። እናንተ እንደዚህ ያደርጋል የሚሉን ሳይሆን ዋው አንተ ጋር እኮ ያለው ጸጋ፣ አንተ ጋር እኮ ያለው ክብር፣ አንተ ጋር ያለው እኮ የእግዚአብሔር እጅ። ገና ከዚህ ቤተክርስቲያን ብዙ ሐዋርያቶች ይነሳሉ። ስንቶቻችሁ አጠገባችሁ ያለው ሰዎች የበረከታችሁ ሰዎች እንዲሆኑ ትፈልጋላችሁ? እናንተ የበረከት ሰው ሁኑላችሁ። ሲለብሱ ደስ ይበላችሁ፣ ሲያገኙ ደስ ይበላችሁ፣ ሲሳካላቸው የመጀመሪያ ኮንግራ መጥሉ እናንተ ሁኑላችሁ። እግዚአብሔር በመልካም ሰዎች ይክበባችሁ። ምንም ፕሮብሌም ይዛችሁ ብትመጡ this is simple የሚሏል በዚህ ጊዜ ውስጥ ባለፉት መታት ብዙ አፕስ ኤንድ ዳውንስ፣ ብዙ የኢሞሽን ዋልኬን ያለመጠበቅ ነገር ያጋጥመኛል። ሰው አይደለም አፕስ ኤንድ ዳውንስ ይኖራል። ውጊያው ኃይለኛ ስለሆነ ሻካታ ዳላባራ። ግን ፓስተር ለኬ የሚገርም ነው። በእውነት ነው የምላል። በእውነት ለሁለት ሰዓት ያወራሃል። ከሁለት ሰዓት በኋላ ግን የጀመርከውን ሆነ አጨርስም። ሌላ ሰው አድርጎ ይወስድ። ሌላ ማን እንደሚከበኝ አውቃለሁ፣ ማን እንደሚያስብልኝ አውቃለሁ። immediately I will call him። ሃሌሉያ። የሆነ የምትደውልለት ሰው ይኖርህ በሉትና ነገር ጥሩ ሰው በፍጹም ከስንፍናዬ ጋር አይስማማም። ለእንትኔ ምናምን አይጠነቀቅም። በፍጹም ልክ መንገር ካለበት ልክ ይነግረኛል። ወዋሪው አፍተሮ ነው የሚለው ለነገ መሳካት የህይወት መቅናት ምክንያት ነው። ኤቭሪ ስቴፖችን ለፓስተሮቼ ኢንፎርም አደረጋቸው የነሱ ንግግር ህይወቴ ላይ። ስለዚህ የሚከበኝ ሰው በአካል ሩቅ አይደለም፣ ግን እኔ ራሱ እንዲከቡኝ ያደርጋል። ቴክኖሎጂ ቅርብ ነው። ኢየሱስ ያድናል። አለሁልህ ካንተ ጋር ነኝ በሉትና የትኛውም አሪፍ መሪዎች የተሳካላቸው ሰዎች አማካሪዎች አላቸው። መልካም ምክር ባለበት ድል አለ። መልካም ሰዎች ይስጧችሁ። እንትን በላይ እንደዚህ ልልስል ተረጋጋ እንጂ መሬት ያዝ የሚል ሰው ጥፋት እንዳይመጣብን የሚከላከልን ሰው
ከዚህ በላይ ያለያዛችሁ ክብር ለእግዚአብሔር ይሁን። ሰላም የተወደዳችሁ የዛሬ መልእክታችንን የሰማችሁ በተለያየ የዓለም ስፍራ ያላችሁ ይህንን መልእክት እንደተባረካችሁበት አምናለሁ። በዚህ መልእክት ከተባረካችሁ ደግሞ አንድ ግብዣ ልጋብዛችሁ ፈልጋለሁ። ይህ ግብዣ ደግሞ የዘላለም ሕይወት ግብዣ ይባላል። ይህንን መልእክት የምትሰሙ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ያልተቀበላችሁ ሰዎች መጽሐፍ ቅዱስ ሲናገር ሮሜ ምዕራፍ 10 ቁጥር 9 እና 10 ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ፣ ትጸድቃለህ ይላል። ስለዚህ ወገኖቼ መዳን መጽደቅ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ በመቀበል ውስጥ ነውና ወደዚህ ሕይወት ልጠራችሁ ፈልጋለሁ። ኢየሱስ ክርስቶስ በመስቀል ላይ የኛ ምትክ ሆኖ የኃጢአትን ቅጣት የኃጢአትን ዕዳ በመሸከም ስለኛ ሞቶልና ስለኛ ደግሞ ተነስቷል። በጣም ቀላል ነው። በስራ አይጸደቅም፣ በመስጠት አይጸደቅም። በተለያዩ ነገሮች ለመጽደቅ ማሰብ የለብንም። ስለ ጽድቃችን የኃጢአታችንን ዕዳ በመስቀል ላይ በመክፈል ኢየሱስ ክርስቶስ ሙሉ ዋጋ ከፍሎልናል። በጣም ቀላል ነው። ኢየሱስን ጌትነት አምኖ መቀበል፣ እሱ እንደሞተልን አምኖ መቀበል፣ በአፍ በመመስከር በልብ በማመን መዳን በሌላ የለም ይላል ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ። እንድንበት ዘንድ ከሰማይ የተሰጠን ስም አንድ ስም ነው፣ ያ ኢየሱስ ይባላል። ኢየሱስ እንደዚህ ያለ ዮሐንስ 14:6 ላይ በመጨረሻ እኔ እውነት ነኝ፣ እኔ ሕይወት ነኝ፣ እኔ መንገድ ነኝ፣ በእኔ በቀር ካልሆነ ማንም ወደ አብ መምጣት አይችልም። ዛሬ ወደዚህ ወደ ትልቅ ግብዣ ጠራችኋለሁ። ኢየሱስ ሞቶልናል፣ ኢየሱስ ተነስቶልናል፣ ኢየሱስ ይወደናል። እሱን በማመን የግል አዳኝ አድርጎ በመቀበል ከዘላለም ሞት ማምለጫውን መድኃኒት መውሰድ እንችላለን። የዚህ ዓለም ሕይወታችን በአጭር ይጠናቀቃል። የዘላለም ሕይወት ማግኘት የምንፈልግ ሰዎች እዚህ ላይ ያለውን ክፍል በመጸለይ በመናገር መዳን ይሆንላችኋል። እነዚህን ስልኮች በመጠቀም ደግሞ ለጸሎት ይህንንም ጸሎት አብረን እንጸልይ መደወል ትችላላችሁ። የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። የዛሬ ሰላማችሁ የተለየ ይሆናል። የዛሬ እንቅልፋችሁ የተለየ ይሆናል። ዘላለማችሁ የተባረከ ይሁን። ተባረኩልን። በኢየሱስ ስም አሜን።